አንተ ውሻ አንተ ታዲ ዋሽተኝ ከሆነ ማለት ነው በጭራሽ አንተን ልምርህ አልችልም። አንቄ ምገል እኔ ነኝ። ለስራታችሁን አዙ። ዝም ብለህ ፍተሻ ማድረግ አትችልም። ወደሳም በግድ ትናገራለህ። ካሜራውን አስተካክልልኝ። በዚህ አጋጣሚ የአንዳችን ህይወት ከአባላችን ውስጥ አልፎ ቢሆን ኖሮ ኤርሚያስ ይኸውልህ እኔ ነበር ምገልህ። ለምለም ጋር ሆኖ ለጠላቶቻችን መረጃዎችን እያስተላለፈ ሲሰጥ የነበረ ግለሰብ ነው። ያ ማለት ደግሞ አንተ ነህ። ምንድነው ነገረኝ እስኪ። አንተ አብሮ አደገ ብለህ ስሜን እንዳጠራሽ የፈጸምክብኝ ክደትና የሰራህብኝ ስራ ይሄ ነው ብዬ ለማውራት ራሱ ይከብደኛል። ያን ገንዘብ ደግሞ ለማግኘት ትንሽ እየቀለል ያለች ስራ አለች ብሎ በዚህ ሲም ካርድ ላይ ብቻ የሰጠኝ ነገር ነው። በትክክል ራሴ ነው ሲም። ጥሩ። ስለዚህ በዚህ ሲም ካርድ አማካኝነት መረጃ እየተቀበልክ ለአቶ በላይ እያስተላለፍክ ነው ያለው። አቶ በላይ የምንለው ግለሰብ ደግሞ በጥብቅ የምንፈልገው ወንጀለኛ ነው። አጠገባችን ያሉ ሰዎች እንዴት ሊወጉን ይችላሉ? እንዴት የኛ ጠላት ሊሆኑ ይችላሉ? ይሄ ማመን አልችልም። አሁን ለምለም ራሱ በመያዟ ተይዛለች ታስራለች ባልከው መንገድ ራሱ ነው 100% የሱ እጅ አለበት ብዬ ነው የምጠረጥረው። ሁሉን ነገር በምንተዋወቅበት ሰዓት ስለ እህቴም ስለ ቤተሰቦቼም ስለ አባቴም ስለምሰራው ስራ ሁላ ሳይቀር ነገርኳት። ይሄ ሲም ካርድም እጄ የገባው ለአንዳንድ ነገሮች ኤርሚያስ እንድጠቀምበት ስለሰጠኝ ነው። ይህን ስራ እንድሰራ ያደረከኝ አንተ ነህ። ወንጀል ውስጥም እሷ እንድትገባ እስር ቤት ውስጥም እንድትገባ ያደረከው አንተ ነህ። ማሽን ቅጣት ታገኛለች። በቃ ከዚህ በላይ ለቀቂም በእናትሽ። ፈልጉትን ነገር ለማድረግ ቶሎ ተዘጋጁ። እንደዛ አይደለም። ውጣ በቃ ቁጭ በይ ለምለም። ይኸውልሽ ቁጭ በይ። ወደ እናንተ ይሄዱ ነው። ቁጭ በይ። ምንድነው የምታስረጅኝ? ምንድነው የምታስረጅኝ? ማለት እህቴ እንደዚህ ነገር ታደርጋለች ብዬ ጭራሽ ገምቼ ማስቤ ማለቅ ነገር ከራሴ ጋር ተማግቼበት በጣም ከራሴ ጋር ብዙ ሙግት ውስጥ ገብቼ ነው ይሄን ነገር ለመወሰንና እናንተን ጠርቼ ለማማከር የተገደደ። ሰላም ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ከርማችኋል? እንደምን አላችሁ? እኛ በጣም ደህና ነን። ውድ ቤተሰቦች እንግዲህ ያው ባሳለፍናቸው ቪዲዮዎች እንግዲህ እንደተመለከታችሁት የምንፈልጋቸውን ተጠርጣሪዎች እንግዲህ ለማግኘት በርካታ ጥረቶችን እያደረግን ነበረ። ይህ እንግዲህ በሆነበት አጋጣሚ ደግሞ እንግዲህ የኛ በምንላት የስራ ባልደረባችን በምንላት ለምለም አማካኝነት እንግዲህ መረጃዎች ሾልከው እየወጡ እንደሆነ እንግዲህ መረጃ ደርሶናል ማለት ነው። በጣም አስደንጋጭና አሳሳቢ ጉዳይ ነው ይሄ። እንግዲህ የለምለም ወንድም ኤርሚያስም ያው ለኛ የሚያገለግል ሹፌራችን ነው። እንግዲህ እሱም ደግሞ የኛን ስራ ውጣ ውረድ በሚገባ ያውቃል እና ደግሞ እየተፈጠረ ያለውን ነገር እህቱ ሳታቅ ሪከርድ አድርጎ እንግዲህ መረጃዎችን ለኛ ሰጥቶናል ማለት ነው። እንግዲህ እህቱ ደግሞ ያው እንደሚታወቀው ውድ ቤተሰቦች እኛ ስንሰራ እንግዲህ ከኛ ጀርባ ያሉ ሰዎች ብዙ ጊዜ የሚተዋወቁበት ሁኔታ አይኖርም። ምክንያቱም የምናጣራው ወንጀል ነው። ወንጀል ደግሞ ወንጀል ላይ ለመድረስ ደግሞ ጥንቃቄም ሆነ አስፈላጊ እርምጃ እንደሚያስፈልግ ታውቃላችሁ። በርካታ ስራዎችንም ከዚህ በፊት ሰርተናል። እንግዲህ የህይወት መስዋዕትነት ያለው ጉዳይ ነውና ለዚህም ስለሆነ ያው እርስ በርስ የማይተዋወቁበት ሁኔታ ይፈጠራል ማለት ነው። እንግዲህ ይህ በሆነበት ሁኔታ ኤርሚያስ ደግሞ ለኛ እንግዲህ በትጋት የሚያገለግል ጎበዝ ሹፌራችንም ነው። ከዛ ውጪ ደግሞ እንደተመለከታችሁት በርካታ የወንጀል ጉዳዮችንም እኛ ባላየነው አቅጣጫ የሚመለከት ግለሰብ ነውና ያው እሱ የጠቆመን ጥቆማ ምንድነው እንግዲህ እህቴ በእነዚህ ወንጀለኞች አማካኝነት ተጠልፋለች ብሎ ነው እንግዲህ መረጃ የሰጠን። አቶ በላይ እንግዲህ ሆነም አቶ አክሊሉ እየሄዱበት ያለውን ርቀት በሚገባ ታውቃላችሁ። ቤተሰባቸውንም እስከ ለወንጀል መሳሪያነት እስከ መጠቀም የደረሱ ግለሰቦች ናቸውና እንግዲህ ማንኛውንም ግለሰብ ደግሞ ለዚህ ለወንጀላቸው ዓላማ የማይጠቀሙበት ምንም ምክንያት የለም። በዚህ አካሄድ ነው እንግዲህ የኤርሚያስ እህት መረጃ አሳልፋ ለነበላይ እየሰጠች ያለችበት ሁኔታ የተፈጠረው ማለት ነው። ስለዚህ ይህንን ነገር ለማጣራት እንግዲህ ያው ዛሬ እሷ በጠቆመችን ጥቆማ መሰረት እሷም ሐሳቧን ነግራናለች። ወንድሜን ለማትረፍ ስል ነው እንጂ እዚህ ነገር ውስጥ በጭራሽ አልገባም ነበር ብላለች። እንግዲህ ያው የእሷንም ስልክ መረጃ ከማን ጋር እየተቀባበለች እንደሆነ ስልኳንም ትረስ አድርገናል። ያለውን ነገር ደግሞ እየተከታተልን ያለነውና ዛሬ በያዝነው በእሷ ሲም ውስጥ ባለው
ግለሰብ አማካኝነት እንግዲህ ተከታትለን ቦታው ላይ ደርሰን ግለሰቡ ማን እንደሆነ ማወቅ የግዴታ ያስፈልገናል። ውድ ቤተሰቦች እንግዲህ ያው እሷ ኮንታክት ስታደርግ የነበረውን ግለሰብ ማን እንደሆነ የስልክ መረጃውን አጣርተናል። ቦታውን ደርሰንበታል። እዛ ቦታ ላይ ደርሰን እንግዲህ ማን ነው ከለምለም ጋር መረጃ እየተቀባበለ ያለው ለአቶ አክሊሉ ሆነ ለአቶ በላይ እየሰራ ያለው ግለሰብ ማን ነው የሚለውን ነገር ዛሬ የምንደርስበት ይሆናል። ውድ ቤተሰቦች እጅግ በጣም ዋጋ እያስከፈለን ያለው እጅግ በጣም የህይወት መስዋዕትነት ውስጥ እየከተተን ያለው የኛ የምንላቸው ግለሰቦች በዚህ ልክ እንግዲህ መረጃ አሳልፈው እየሰጡብን ከሆነ ህይወታችን፣ እንቅስቃሴያችን ሁሉ አደጋ ላይ ነው ያለው። እኔም ያለውበት ሁኔታ እንግዲህ አደጋ እንደሆነ ነው እየተሰማኝ ያለው። ቦታው ላይ ግን ደርሰን ማን እንደሆነ ይሄ ግለሰብ ማወቅ የግዴታ ስለሚጠበቅብን ያው ወደ ቦታው እናመራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እንድትከታተሉኝ ጋብዛለሁኝ። እንግዲህ ፕሮግራሙን የምመራው አሸናፊ ነኝ። እንግዲህ ፈጣሪ ከኛ ጋር ስለሚሆን ሁሌም አሸናፊ እንሆናለን። እንግዲህ ቻናላችንን ደግሞ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም በኮመንት ሀሳባችሁ ስቴታችሁን ጠብቃለሁ። እስከ መጨረሻው ድረስ አብራችሁን ቆዩ፣ ተከታተሉ። ጥንቃቄ ያደረግን እሺ። ሰላም ነው። እዚህ ቤት ነው የሚኖረው? በሰላም ነው። እዚህ ቤት አንተን አይደል ያለው? ጥሩ እሺ። እንደዛ ከሆነ ፍተሻ እናደርጋለን። አንዳንድ ጉዳዮችን ለማናገር ፈልገን ነበር። ዝም ብሎ ታዲያ እንዴት ፍተሻ ዝም ብሎ ፍተሻ ማድረግ አለ? ነው ወደዚህ አሳየኝ፣ መታወቂያ ካሜራ ደቅነህ ዝም ብለህ ሰው ቤት መታህ እንዴት ነው ፍተሻ ምናምን አደርጋለሁ? እየሰማኸኝ ነው? ገባ መሰለህ እንዴ? እስቲ ና ወደዚህ ፈትሽ። ስርዓታችሁን ያዙ። ዝም ብለህ ፍተሻ ማድረግ አትችልማ። በደንብ ነው ፍተሻ የምናደርገው። የሚባል ነገር የለም። በስነ ስርዓት እንነጋገራለን። ይኸውልህ ቁጭ በል እዚህ ጋር እኮ በስነ ስርዓት መጠየቅ የምትችለው በስነ ስርዓት ጠይቃለሁ። አስፈላጊውን መረጃ ከአንተ እስካላገኘሁ ድረስ ነፃ አይደለም ለጊዜው። ና ቁጭ በል። ያው ካሜራ ምናምን ይዘህ መተሳም ካሜራውን አጥፎ አንድ ጊዜ ካሜራውን አጥፎ ነው ያለ ስርዓት ባለ ሰማኛል። ይኸውልህ መቀረጽ ያለበት ህጋዊነትህን አሳየኝ፣ መታወቂያን አሳየኝ። በስነ ስርዓቱ መጠየቅ ጠይቀኛለህ። መመለስ ያለብኝን እመልስልሃለሁ። ጥሩ እንደዛ ከሆነ ይኸውልህ ቁጭ በል። አስፈላጊውን ፍተሻ እስክናደርግ ድረስ አንተ ከዚህ መነቃነቃችን ነው። ተረጋግተህ ቁጭ ብለህ መነጋገር የምትችል ከሆነ ስልክህን አምጣው። የት አለ ስልክህ? ለምንድን ነው የምሰጥህ? አንጣው። ሌላ ችግር ውስጥ አትግባ። አምጣው። እንካ ስልክ ይታይ በደንብ። ቁጭ በልሽ። ቁጭ ብለህ በስነ ስርዓት እንነጋገራለን። በቃ ቀመጥና በስርዓት እናውራ። መረጃ ስለምንፈልግ ነው እዚህ ጋር። ስለዚህ አንተ መንገድ በስነ ስርዓት መንገድ ነው እንጂ መጠየቅ የምትችለው በእንደዚህ አይነት ሁኔታ መጠየቅ ቤትህን መፈተሽ አትችልም። አሳየው እኮ ህጋዊ ፍቃዴን አሳይቻለሁ አይደል እንዴ? ከዚህ በላይ ምንድን ነው የምፈልገው? የምንጠይቅን ጥያቄ አስፈላጊውን ነገር እንድትመልስልኝ ይፈልጋል። ነገርኩህ። ካሜራውን ካላስቆምክልኝ እኔ ምንም አይነት ነገር ምንም በቃ የምመልስልህ የምነግርህም ነገር የለም። ካሜራውን ታስቆማለህ። ቁጭ ብለህ ፍተሻውን አቁም። ስማ ይኸውልህ ካሜራውን አቁምልኝ ስላልከኝ አይደል እኔም አቁምልህ። እሺ አንተ ልታዘኝ አትችልም። ያዳመከኝ ነው። እንደዚህ ስምትጮህ ደግሞ ከሆነ ምንም አይነት ነገር አልነግርህም፣ አልመልስልህም፣ አላወራልህም። ወደህ ሳይሆን በግድ ትናገራለህ። ካሜራውን አሳድልኝ። ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብቻለሁ። ያው አስፈላጊውን የሆነ ምርመራ የግዴታ ማድረግ ስላለብኝ ነው እዚህ ጋር እንግዲህ ካሜራውን አስቀምጬ የምጠይቀው ማለት ነው። ይኸውልህ በመጀመሪያ ደረጃ ማለት ነው ከኛ ተደብቆ ምንም የሚቀር ጉዳይ የለም። አሁንም ደግሞ አንተን ያገኘነ እጅግ በጣም ብዙ መስዋዕትነቶችን ከፍለን ነው። ስለዚህ አሁን በቁጥጥራችን ስር ነው ያለው። ምንም አይነት ነገር ደብቀህ ከኛ ለማምለጥ እንዳትሞክር። አሁን ተሰራ የምትለው ወንጀል ራሱን ምንም የገባኝ ነገር የለም። ስለምታወራው ነገር ምንም የማውቀው ነገር የለም። ዘለሩጣ ገባ ቤቴን ፈተሽክ፣ እኔንም ቁጭ አረከኝ፣ ስልኬን ተቀበልክ። ምንድነው ፍላጎት? የፈለከው ነገር አልገባኝም። ንገረኝ እስኪ በግልጽ ምንድነው? የምን አይነት ወንጀል ነው? ስለምን ወንጀል ነው የምታወራው? አንተ ማለት በርካታ መረጃዎችን ከለምለም እየተቀበልክ ማለት ነው ለግብረ አበሮችህ እያስተላለፍክ ያለህ ግለሰብ ነህ። እኔ ምንም ግብረ አበር ምናምን የለኝም ማለት ንጹህ ሰው ነኝ እያልክ ነው ያለው? በጣም ንጹህ ሰው ነኝ እኔ። ምንም አይነት እንደዚህ አንተ ስለምታወራው የማውቀውም ታሪክ የለም፣ ምንም የማውቀው ነገር የለም። የሰማኸኝ ነው ይኸውልህ፣ ምን ያህል ትልቅ ከባድ ወንጀል ውስጥ እንዳለህ የገባህ አልመሰለኝም። ይኸውልህ ስለአንተ አስፈላጊ የሆነ ፍንጭ ደርሶኛል። ለዛም ነው እዚህ ጋር የመጣሁት ማለት ነው። በአጠቃላይ የምትጠቀምበትን ሲም ካርድ ቀፎን በቁጥጥራችን ስራ ውለናል አይደለ?
ስለዚህ አንተ ከኛ ሰዎች መረጃ እየተቀበልክ ማለት ነው ለአቶ በላይ እየሰጠን ያለው። ስለዚህ አሁን ብዙ ሳታለፋኝ ማለት ነው ድካም ውስጥ ሳንገባ አቶ በላይ የት እንደሚገኝ ብቻ እንድጠቁመኝ ነው የምፈልገው። አቶ በላይ የሚባል ሰው በጭራሽ አላውቅም። አንተ ስለምታወራው ነገር ምንም የገባኝ ነገር የለም። አንተ ስለምትናገረው ነገር ምንም የማውቀው ነገር የለም። እንዴ ነው ምንም የማውቀው ነገር የለም ማለት? እኔ ጋር ራሱ ምን አውቀህ ምን ሰምተህ እንደመጣህ ራሱ ገና እኔ ራሱ መጠየቅ እፈልጋለሁ። አንተ ምን አውቀህ ነው የመጣኸው? ምንድነው መረጃ? አንተ እኔ ጋር ያገኘኸው ነገር ምንድነው? እኔ ጋር እንድትመጣ ያደረገህን ነገር እስኪ ንገረኝ። ጥሩ፣ አንተ ጋር እንድመጣ ያደረገኝ ነገር የምትጠቀምበት ሲም ካርድ ነው። እኛ አቶ ይድነቃቸው የሚባል የሲም ካርድ ባለቤትን ተከታትለን ነው እዚህ ጋር የመጣ ነው። አንተ ደግሞ የሲም ካርዱ ባለቤት ነው አይደለ? በትክክል የራሴ ነው ሲም። ጥሩ። ስለዚህ በዚህ ሲም ካርድ አማካኝነት መረጃ እየተቀበልክ ለአቶ በላይ እያስተላለፍክ ነው ያለው። አቶ በላይ የምንለው ግለሰብ ደግሞ በጥብቅ የምንፈልገው ወንጀለኛ ነው። በርካታ ወንጀሎችን እየሰራ ያለ የሚባል ሰው ነግሬሃለሁ፣ ደግሜም ደጋግሜም አቶ በላይ የሚባል ሰው በጭራሽ አላውቅም። ለማን ነው የምትሰራው ማለት ነው? አላውቅም ማለት ምን ማለት ነው? ሲም ካርዱ የራሴ ሲም ነው። በራሴ ሲም ካርድ እንዴት አንተ ቤቴ ድረስ እንዴት ልትመጣ ቻልክ? በራሴ ሲም ካርድ እኮ የራሴ ሲም ካርድ ነው። እኔ ምንም አይነት ወንጀል የሰራሁት ነገር የለም። ታዲያ ምንድን ነው የምትሰራው? ሲም ካርዴም ላይ ያገኘኸው ወንጀል ያገኘኸው ነገር ካለ አሳየኝ። በተረፈ እኔ ጋር ምንም ነገር የለም። ምንም አንተ ስለምታወራው ስለ አቶ በላይ ስለምትለውም ሰው ጭራሽ እኔ ማቆም ታሪክ የለም። ቅድም ነግሬሃለሁ። ተከታትለን እዚህ ጋር የመጣ ነው ማለት ነው በምንፈልገው የሲም ካርድ ባለቤት አማካኝነት ነው። ይድነቃቸው የተባለው ግለሰብ አንተ ማለትም አሁን አንተ የምትጠቀምበት ሲም ካርድ ማለት ነው ከለምለም ጋር ሆኖ ለጠላቶቻችን መረጃዎችን እያስተላለፈ ሲሰጥ የነበረ ግለሰብ ነው። ያ ማለት ደግሞ አንተ ነህ። አሁን እኔ አይደለሁም ማለት ወንድሜ፣ ሲሙ እኮ የራሴ ሲም ካርድ እኮ። እንዴት በራሴ ሲም ካርድ እንደዚህ ወንጀል ይሰራል ትለኛለህ? እኔ ስልኬን የሚይዘው ራሴ ነኝ እንጂ ለሌላ ሰው አሳልፌ እሰጣለሁ እንዴ ሲም ካርድ? ቆይ ለምንድን ነው በግልጽ የማትናገረው? ማለት እኔማ ግልጽ ነገር እየነገርኩህ ነው እኮ። ስለምትሰራው ስራ መረጃዎች አሉን። እየሰማኸኝ ነው? ለምለምን ማለት ነው ማን ነው ሊያጠምዳት የቻለው? ይህንን በግልጽ እንድትነግረኝ እፈልጋለሁ። ለምለም ደግሞ ማናት? ስለዚህ ምንም አላቅም እያልከኝ ነው ያለው? አንተ ስለምታወራው ነገር ጭራሽ ሊገባኝም አልቻለም፣ አልገባኝምም። ፍንጭ አለኝ ፍንጭ ይዣለሁ አንተ ላይ ትላለህ። እስኪ ያለህን ነገር ለማሳየት እንኳን እኮ አልሞከርክም። አሁን አንተ እኮ ነው ራሱ ግራ እያጋባኸኝ ያለኸው። ይኸውልህ ምንም ግራ የሚያጋባ ነገር አለ? እየነገርኩህ ያለሁት ግልጽና ግልጽ የሆነ አማርኛ ነው። አንተ የምትጠቀምበት ሲም ካርድ አልኩ መረጃዎችን ሲቀበል የነበረ ነው። እንግዲህ እኔ ንጹህ ሰው ነኝ። እኔ ማቀው ስለምታወራው መረጃ ለምለም ስለምትለው ነገር ምንም ማቀውም አንዳችም ታሪክ የለም። የምታውቀው ነገር አለ። እየሰማኸኝ ከሆነ ይኸውልህ የምታውቀው ነገር አለ። ይኸውልህ ከኛ ማለት ነው ጠላቶቻችን መቼም ተደብቀው እንደማይቀሩ እርግጠኛ ሆኜ ልነግርህ እፈልጋለሁ። አቶ በላይ እየሰሩ ያሉት በርካታ የወንጀል ስራ አለ። ይሄን ደግሞ በደንብ ጥንቅቅ አድርገህ ታውቃለህ። ሀብት ንብረት እየተዘረፈ ነው ያለው አይደለ? የንጹሃን እንባ በግፍ እየፈሰሰ ነው ያለው። ለእያንዳንዱ ወንጀል ደግሞ አንተ ነህ ተጠያቂ የምትሆነው በዚህ ጋር። ስለዚህ ይኸውልህ ማን ነው ለምለምን ያጠመዳት? ይሄንን በደንብ ንገረኝ። ይቅርታ ሰው ተሳስተህ ወይ ቤት ተሳስተህ እንደዚህ የመጣው አሁን ስለምታወራው ነገር እኔ ጭራሽ የማውቀው ነገር የለም። መረጃዎችን አውጥቼ ግን ሳሳየህ ሲም ካርዱንም ቢሆን ቁጥሩም ቢሆን ይኸውልህ በራሴ የምጠቀመው በራሴ ያወጣሁት የራሴ ሲም ካርድ ነው። እና ታዲያ ማን ነው በሲም ካርዱ የሚጠቀመው አንተ ካልተጠቀምክበት? ተሳስተሃል የምልህ ለዚህ ነው። ምናልባት ሰው ተሳስተህ ይሆናል እንደዚህ አይነት ነገር ውስጥ እየገባህ ያለው። ምን ማለት ነው ተሳስተሃል ማለት? ተሳስተሃል እምሰራውን በደንብ ከማን ጋር እየተነጋገርክ እንደሆነ ራሱ እኮ አላወቅም ማለት ይኸውልህ ትሰማኛለህ ማለት ነው። ከጀርባዬ እተማመንባቸዋለሁ የምትላቸው ሰዎች ካሉ ማለት ነው ሁሉም ወንጀለኛ ስለሆኑ ዋጋ አይኖርም። እኔ በማንም የምተማመነው እኮ በማንም ሰው የለም። ገብቶሃል? አንተ ግን እንደተሳሳትክ እኔ ገብቶኛል። ይኸውልህ አንተ ተረጋጋና የራስህን ሲም ካርድም አንተ ስትፈልግ የነበረውንም ቁጥር ሲም ካርድህንም ቢሆን ቼክ አድርግ። እኔ የምጠቀመው የራሴ ሲም ነው፣ የራሴ ነገር ነው፣ የራሴ ስልክ ነው፣ እኔ ራሴ ያዝኩት ነው። ማንም ሰው በእኔ ስልክ ወንጀል ሊሰራ አይችልም። ተረዳኝ? ለምለም በዚህ ሰዓት ላይ እስር ቤት ነው ያለችው፣ ታስራለች። ከዚህ በኋላ ከእሷ ጋር ያለ ግንኙነት ማለት ነው። ቁጭ በልና አናግረኝ። በስመት ለምለም ታስራለች ነው የምትለቀቀው? ምን ፈልገህ ነው? ምንድን ነው አንተ? ቤተሰቦች እንግዲህ ያው ተመልሻለሁኝ።
ማለት ከዚህ በላይ ነገሮች እንግዲህ በዚህ መንገድ እንዲቀጥሉ አልፈልግም። ምክንያቱም ታግሼ አንዳንድ ነገሮችን እየጠየኩት ነው ያለሁትና ቀደምም ያው ትንሽ አለመግባባት ተፈጥሮ ውጪም እንግዲህ ሊረዳ በሚችለው መንገድ ልናስረዳው ሞክረናልና ያው አስፈላጊ የሆነውን ነገርም ተነጋግረናል። መረጃ እንዲሰጠን እፈልጋለሁ። ምክንያቱም እኛ ከዚህ በላይ በግል በራሳችን ሰዎች እየተጎዳን የምንሄድበት አግባብ መቀጠል የለበትም። ምክንያቱም ነገሮች በጣም ነው ያበሳጩኝ። እንዴት ነው ማለት የራሳችንን ሰዎች እንደዚህ ለመረጃ አሳልፈው እየሰጡ እኛ ደግሞ እንዴት ነው መቀጠል የምንችለውና ይሄ በጣም ከባድ ነው። ስለዚህ ያው ቀደም ተነጋግረናል። እያንዳንዱን ነገር ቀደም ያወራኸኝን ውጪ በግልጽ የነገርክኝን ነገር እዚህ ጋር እንድትደግመው ፈልጋለሁ። ከለምለም ጋር ስለተፈጠረው እያንዳንዱ ጉዳይ በዝርዝር እንድታስረዳኝ ፈልጋለሁ። እኔ ያው ቀደም የነገርኩ ነው። ለምለም በጣም የምወዳትና ማፈቅራት አብሮ አደጊ ነች። የሰፈር ልጅ ናት። ኤርሚያስም ወንድሟም ቢሆን አብረን ያደግነው ሶስታችንም አንድ ላይ ነው ያደግነው እና ሌላ ምንም በቃ ያው እሷን ስለማፈቅራት ብቻ ነው እዚህ ነገር ውስጥ እኔ ገብቼ የተገኘሁት እንጂ ስለዚህ ጉዳይ እኔ ማውቀውም ነገር የለም። ገባህ? ቀደም እንዳልኩ ይሄ ሲም ካርድም እጄ የገባው ለአንዳንድ ነገሮች ኤርሚያስ እንድጠቀምበት ስለሰጠኝ ነው። የሆኑ ነገሮችን መረጃዎችን ቅድም አገኘው ብለህ እንዳሳየኝ አይነቶችን ማለት ነው። ማለት ቆይ ይኸውልህ እኔ ማውቀው መረጃ ማለት ነው ለምለምንም ጠይቀናታል። እኔ ወንድሜን ለማትረፍ ስል ነው እዚህ ነገር ውስጥ የገባሁት እያለችን ያለችው። ለወንድሜ መጥፋት ተጠያቂ እንዳልሆን ስለሱ በጣም ስለማስብ ነው መረጃዎችን አሳልፌ እንድሰጥ ተገድጃለሁ እያለች የነበረው። ማለት ስለዚህ ጉዳይ አንተ ምንድነው የምታውቀው ነገር? እኔ እኮ እየነገርኩ ነው። እኔ እዚህ ጉዳይ ውስጥ የገባሁት ለምለምን በጣም ስለምወዳትና ስለማፈቅራት አግብቻት መኖር ስለምፈልግ ይህን ነገር ደግሞ ለእሷም ስላልነገርኳት እሷም ስለማታውቅ እንደማፈቅራት እንደምወዳት አታውቅም። ይህንን የሚያውቀው ደግሞ ኤርሚያስ ነው። ይህን ጉዳይ በደንብ የምነግረው ለእሱ ነው። እሱም እሷን አግብቼ መኖር እንድችል ገንዘብ ያስፈልገኛል። ገብቶሃል? ያን ገንዘብ ደግሞ ለማግኘት ትንሽዬ ቀለል ያለች ስራ አለች ብሎ በዚህ ሲም ካርድ ላይ ብቻ የሰጠኝ ነገር ነው እንጂ እኔ ስለዚህ ስለተፈጠረው ስለ አንተ ስለምታወራው ስለነገርከኝ ስላሰማኝ ነገሮች ምንም ጭራሽ የማውቀውም ነገር የለም። ከዚህ ሰዓት በኋላ ለምን ስዋሻለሁ? ምንም ያስዋሽ ነገር አለ ያልከኝ ያለው እኮ አሁን አንተ ኤርሚያስ ነው ወደዚህ ጉዳይ እንድገባ ያደረገኝ ነው እያልከኝ ነው። በትክክል እሷን እንዳገባት መስመር መንገድ እሷን ለማግባት ስለምፈልግ እሷን ደግሞ ለማግኘት የምችለው በኤርሚያስ በኩል ነው። እሷን ማግባት የምችለው በኤርሚያስ በኩል። ስለዚህ እኔ እሷን አግብቼ አጥቼ መኖር ደግሞ ስለማልፈልግ ትንሽዬ ቀለል ያለ ስራ ትሰራና ህይወታችሁ ሁለታችሁ የሚስተካከልበትን ነገር ትንሽ ገንዘብ ታገኛለህ። በዛ ገንዘብ ህይወታችሁን አቋቁማችሁ መኖር ትችላላችሁ። ስለዚህ ይህን ስራ ከሰራህልኝ ነው አንተ ይህንን ኤርሚያስ ነው ያለኝ እያልከኝ ያለው። ትክክል። ሲም ካርዱንም አምጥቶ ሲሰጠኝ ኤርሚያስ ነው። እሺ ቆይ ማለት በዚህ ጉዳይ ላይ በደንብ የምንነጋገራችሁ፣ ምክንያቱም እኔም ማጣራት ያለብኝ ነገሮች ስላሉ በደንብ አጣራለሁ። ግን አንተ እስቲ ከለምለም ጋር ስላለው ግንኙነታችሁ በግልጽ እንድታስረዳኝ እፈልጋለሁ። ቀደምም ነግሬሃለሁ፣ እንደነገርኩ ነው። እኔና ለምለም አብሮ አደግን። ከልጅነታችን ጀምሮ አብረን ያደግን። በሂደት እየወደድኳትና እያፈቀርኳትኝ መጣሁኝ። እነሱ ቤት እንደ ቤተሰብ ሆኜ ነው የምኖረው። ከእሱም ጋር ከኤርሚያስም ጋር ቢሆን በጓደኝነት አብረን ነው ከሰፈር ስንጫወት ምን ስንል ያደግነው። ገባንም እሱን ፍለጋ እነሱ ቤትን በሚሄድበት ሰዓት ነው ከእሷም ጋር በደንብ በመላመድ ወደ ፍቅር የገባሁትኝ እንጂ ሌላ በዚህ አንተ ቀደም ባሳየህ መረጃ ቀደም በሰጠኝ ነገሮች እኔ ስለዛ ጉዳይ ምንም የማውቀው ነገር የለም። ጭራሽ የማውቀውም እሷም መታሰሯንም ስለነገርከኝ በጣም ነው የደነገጥኩት። እዚህ ደረጃም የደረሰ ስላልመሰለኝ ነው እንደዚህ አይነት ነገር ውስጥ ማለት አሁን እሺ በግልጽ እንድታስረዳኝ የምፈልገው ነገር ሲም ካርዱ አንተ እጅ ላይ ነው የገባው አይደለ? ስለዚህ አንተን በምን አሁን ቅድም አንዳንድ ነገሮችን አውርተኸኛል። ምናልባት እሷን ለምለምን ስለምወዳት ኤርሚያስ ሊያግባባኝ እየሞከረ ነው እያልከኛለሁ። ሊደረልኝ ነው ኦልሬዲ በቃ እሷን ሊደረልኝ እችኛዋን ሲም ካርድ ይህን ስራ እዚህ ሲም ካርድ ላይ ያለውን ነገር ትንሽዬ ስራ ቀለል ያለ ስራ ነው ብሎ ነው። እኔ እዚህ ደረጃ የሚደርሳል ብዬ ይከራልም ብዬ ጭራሽም አላሰብኩም አልገመትኩትም ነበር።
ቀለል ያለ ስራ ነው። ጥሩ ገቢ ታገኛለህ፣ ጥሩ ገንዘብ ታገኛለህ። ራቅ ብላችሁ ከዛ አካባቢ ሄዳችሁ ትዳራችሁንም ህይወታችሁንም ትመራላችሁ የሚል ነገር ነው። እኔ እየገባኝ ያለው ግን ማለት ነው አቅጣጫ ለማስቀየር እኛን ለማሳሳት ይሄን ታሪክ ፈጥራ እየሰራ እንዳለ ነው የሚገባኝ። ይሄን ታሪክ የምትነግረኝ ነገሮች ወደ አልሆነ መንገድ እንዲሄዱ ፍላጎት ስላለ ነው። ይሄ መንገድ አያዋጣ። እኔ እዚህ ጉዳይ ውስጥ የገባሁት ለምለም ስለምወዳትና ስለማፈቅራት ነው። ስለዚህ አንተ ለምን ድጋሚ ለምን ሌላ ውሸት ውስጥ ለምን እገባለሁ ተመልሼ? ሲጀምር ኤርሚያስ ራሱ ለእሷ ጥሩ አመለካከት በሆነ ሳይድ ጥሩ አመለካከት እንደሌለበት እመለከታለሁ። በአንዳንድ አቅጣጫዎች አያለሁ። ማለት ምን አይነት ስሜት? በቃ ራሱ አሁን እንዲህ ነው ብዬ ለማስረዳት ራሱ የማልችላቸው ነገሮች ናቸው። ገብቶሃል አይደለ? አሁን ለምለም ራሱ በመያዟ ተይዛለች ታስራለች ባልከው መንገድ ራሱ እኔ 100% የሱ እጅ አለበት ብዬ ነው የምጠረጥረው። ማለት በምን ምክንያት ምን ምክንያት ስላለው ይኸውልህ ማቃቸው ታሪኮች አንዳንድ ጉዳዮች አሉ። ኤርሚያስና ለምለምን በተመለከተ እማቃቸው ነገሮች አሉ። ኤርሚያስ ግን በምን ምክንያት እህትና ወንድም መሆናቸውን ይሆናል አንተ ጠንቅቀህ በደንብ ልታውቅ የምትችለው። ግን ይህን ነገር ለመገመት ራሱ እኮ አይከብድህም እኮ። ምክንያቱም ኤርሚያስ ይህን ሲም ካርድ ለእኔ አምጥቶ ሲሰጠኝ እሷ በዚህ ጋር ደግሞ ተያዘች ስትለኝ ይሄ ነገር ከኤርሚያስ ውጭ ሊያደርገው የሚችል ነገር አለ ብዬ እኔ የምገምተው ነገር የለም። ስለዚህ እያልከኝ ያለው ኤርሚያስ ነው ይህን ሁሉ ነገር እያደረገ ያለው። ይህንን ነው አንተ በግልጽ እየነገርከኝ ያለው። በትክክል ይሄ ምንም ጥያቄ የለው። ይህን ስላልከኝ እኔ በቀላሉ ማምነህ ሲም ካርድ እጄ ገብቷል አይደለ? አሁን አንተ ይሄን እኔን ያገኘኝ በዚህ ሲም ካርድ አይደለ? የለምለምን መታሰር የኔም በዚህ ሲም ካርድ እኔ ጋር መድረስ ራሱ ያቀነባበረውን የሰራው ስራ ነው። ለምን እሱ መጥቶ አንተ እሱን ለምን ፊት ለፊት አትጠይቀውም? ይኸውልህ እኔ ማድረግ ያለብኝን ነገር እኔ አውቃለሁ። ሲጀመር ማንኛውንም እንቅስቃሴ የምናደርገው በጥንቃቄ ነው። መመርመር ያለብንን ነገር እኛ አስፈላጊ በሆነ መንገድ እንሄድበታለን። የሰጠኝ ምክንያት ግን በጭራሽ የሚያሳምን አይደለም። እኔ ለምለምን ወዳታለሁ። ለምለምን ለማግኘት ደግሞ ስል እዚህ ነገር ውስጥ እዚህ ችግር ውስጥ ገብቻለሁ። የዚህ ሁሉ ሴራ አቀነባባሪ ደግሞ ኤርሚያስ ነው። ተጫውቶብኛል። በደንብ ነው የተጫወተብኝ። እንደው እውነቱን ነው የምነግርህ። በደንብ አድርጎ የተጫወተው ነው ላይ ነው። ምክንያቱም እኔ በማላቀው ነገር ውስጥ ለምለምን ገና ለገና ታገባታለህ፣ ጥሩ ገንዘብ አግኝተህ ትኖራለህ ከሷ ጋር የሚል ነገር አምጥቶ እኔን አታሉኝና ሸውዶኝ ነው። ይሄ ትልቅ ክህደት ነው እኔ ላይ ራሱ የፈጸመብኝ። ቆይ ማለት ይኸውልህ አሁን የሰጠኸኝ መረጃ ማለት ነው ፍጹም የተሳሳተ ሆኖ ካገኘሁት ግን እኔ ራሴ ነኝ አንተ ላይ እርምጃ የምወስደው። ያንተ ራሱ ለምን ቆይ ምን አስፈራ? ኤርሚያስን ለምን ጠርተህ አሁን እኮ እንድታናገረው እኮ ማድረግ እኮ ትችላለህ። ለምን ኤርሚያስን አጠረው? ኤርሚያስን ጠርተህ እኮ ማነጋገር እኮ ነው እዚህ ጋር ያለውን ነገር። ለምን ማድረግ ያለብኝን ነገር አደርጋለሁ አልኩ እኮ። ግን ዋሽተኸኝ ከሆነ ማለት ነው በጭራሽ አንተን ልምርህ አልችልም። አንቄ የምገልህ እኔ ነኝ። ምክንያቱም አሁን እየተናገርክ ያለው ነገር በጣም የተሳሳተና ትክክል ላይሆን የሚችልባቸው አንዳንድ ምንጮች ይኖራሉ ብዬ ስለማስብ ነው። ጠራውና እንነጋገር አልኩ እኮ። ጠራውና እሱ ይምጣና እኔም ባለበት ቁጭ ብሎ ይሄ ነገር እውነት ይሁን ክደት በደንብ እኔንም ክዶኛል። እኔም ፊት ለፊትን ማግኘት ፈልጋለሁ። እሱ ገብቷል። እኔ በማላቀው ወንጀል ውስጥ የከተተኝ እሱ ነው። አንተ ስላዘዝክ አይደለም ነገሮች የሚሆኑት፣ ማድረግ ስላለብን ነው። እያንዳንዱን ነገር እውነታው ላይ መድረስ ስላለብን ነው የምናደርገው። ስለዚህ ማናችሁም ላይ ምርመራ የሚደረገው በእኛ ፍቃድ እንጂ በአንተ ትእዛዝ አይደለም። ይህንም በሚገባው እቅሽ ግልጽ ነው። እኔ የፈለግከውን ማለትና የፈለግከውን መናገር ትችላለህ። እኔ ግን ከዚህ በላይ የምነግርህ እውነታውን የነገርኩ በቃ ትክክለኛውን ነገር ነግሬሃለሁ። ኤርሚያስን ያው አሁኑኑ እንዲመጣ ፈልጋለሁ። አሁኑኑ እዚሁ ቁጭ ብሎ ላናግረው ፈልጋለሁ። ያው ካለበት ቦታ እኮ ከተቀመጠበት ይዘን እየመጣ ነው። ተነግሯቸዋል። ቅርብ ቦታ ነው ያሉት እየመጣ ነው። በጣም ጥሩ። እንደውም ላናገረው ስለምፈልግ ሰማኛለህ። ከዚህ በኋላ ንግግርን መስማት አልፈልግም። በቃ የምጠይቅህን ጥያቄ ብቻ ትመልስልኛለህ። የምጠይቅህን ብቻ። ውድ ቤተሰቦች በጣም እያበሳጨኝ ነው ያለው። እያንዳንዱ ነገር ከማስበውና ከምጠብቀው በላይ እየሆነ ያለው ለእኔ እንጃ ግራ እያጋባኝ ነው ያለው። ማለት አጠገባችን ያሉ ሰዎች እንዴት ሊወጉን ይችላሉ? እንዴት የኛ ጠላት ሊሆኑ ይችላሉ? ይሄ ማመን አልችልም። እና እንዴት ነው ስራዎችን መስራት የምንችለው? ማለት ይዘናቸው
የያዝናቸው ጉዳዮች እጅግ ከባድ እንደሆኑ ይታወቃልና እንጃ ስሜቴን መግለጽ አልችልም። ውድ ቤተሰቦች በጣም ነገሮች በጣም ከማስባቸው በላይ ከአእምሮዬ በላይ እየሆኑ ነው ያሉት። አጠገባችን ያሉ ሰዎች በዚህ ልክ እየጎዱን ከሆነ ምን አይነት እንቅስቃሴ ነው ማድረግ የምንችለው? ይሄ በጣም በጣም የሚያበሳጭ ነገር ነው። በጣም ማለት ነው በጣም ያንዳንዱ የምንጠብቃቸው እንቅስቃሴዎች በዚህ ልክ አቅጣጫቸውን እየሳቱ ከሆነ እንጂ አላቅም ምን ማድረግ እንዳለብን ሁሉ ግራ ነው የሚያጋባው። ከዚህ በኋላ ግን ማድረግ ያለብንን እንቅስቃሴዎች እናደርጋለን። ውድ ቤተሰቦች እንግዲህ ለእናንተ ይህንን ሀሳብ ሼር ማድረጋችሁ በጣም ስሜቴ እየተጎዳ ስለሆነ ነው። አላቅም ማለት የያዝነው ወንጀል እጅግ በጣም ከባድ ነው። የብዙ ወጣት ሴቶች እንባና ደም ፈሷል በዚህ ጉዳይ ላይ ቤተሰቦች። ብዙዎች ለጉስቁልናና ለሐዘን ተዳርገዋል። ይሄ ነገር ያበቃል ብዬ እያሰብኩ እያለሁ ደግሞ በዚህ ሰዓት ላይ የቅርቤ የምለው ሰው እንደዚህ እየጎዳኝ ነው ያለውና ይሄ በጣም 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 ከባድ ነው። ውድ ቤተሰቦች ማለት እያንዳንዱ ወንጀለኛ ተቀጥቶ ህጋዊ እርምጃ ተወስዶበት ማየት እፈልጋለሁ። ይህንን ደግሞ ሳላድርግ በጭራሽ እንደማልተኛ በግልጽ ለእናንተ ላረጋግጥላችሁ እፈልጋለሁ። ምናልባት አሁን ኤርሚያስ ወደዚህ ገብቶ እሱ ላይም አስፈላጊውን የሆነ እርምጃ ካደረኩኝ በኋላ አላቅም እንግዲህ ማስበውና እየሆነ ያለው ነገር በጣም የተመታታ ነገር ነው የሆነው። እንግዲህ በቃ ጥፋተኛ ሆኖ ማገኘው ከሆነ ግን በጭራሽ ርህራሄ አይኖረኝም። በጭራሽ ማለት ነው። እርምጃዬም በጣም በጣም ከባድ ነው የሚሆነው። ውሳኔም በጣም ከባድ ነው የሚሆነው። ውድ ቤተሰቦች እስከ መጨረሻው እንግዲህ አብራችሁኝ ተከታተሉ። ያለውን ነገር ወደ እናንተ መረጃዎችን ይዤ እመጣለሁኝ። እንግዲህ በቅርብ ሰው በእኛ በምንለው ሰው ነው እየተወጋን ያለ ነው። እንግዲህ ይሄ ነገር እስከ መቼ ድረስ መቀጠል እንዳለበት አላቅም። ማብቃት እንዳለበት ነው የሚሰማኝ። ስለዚህ ቀጣይ እያደረግነው ያለነው ምርመራ በስፋት ይቀጥላል። ማለት ልላችሁ የምፈልገው ነገር ግራ እየገባኝ ነው ያለው። ምክንያቱም የቅርቤ ሰው እንደዚህ ወንጀለኛ ሆኖ አገኘዋለሁ ብዬ በጭራሽ አላስብምም አልጠብቅምም። እየተፈጠሩ ያሉት ነገሮች እየሰማሁ ያለው ነገር ደግሞ እየተደራረበብኝ ነው ያለው። ቆይ እኔ የምለው እስካሁን ኤርሚያስ አልገባም? ራዩ ደርሷል። ግባ አስገባልኝ፣ ኤርሚያስን አስገባልኝ። ምንድነው? እሺ ምንድነው? ኤርሚያስ ይኸውልህ ከዚህ በኋላ ነገሮች የተደባበቁ እንዲሄዱ አልፈልግም። ምንድነው እያልክ ያለው? ይሄም ልጅ እዚህ ጉዳይ ውስጥ አለበት እያልከኝ ነው? ይኸውልህ ከዚህ በላይ ውስብስብ የሆነ ነገሮች እንዲሄዱ አልፈልግም እያልኩ ነው ያለሁት። ኤርሚያስ ምንድነው የምሰማው? ቆይ ምንድነው እየተካሄደ ያለው? እየጠየቅኩ እኮ ነው። እሺ እኔም እኮ እየጠየቅኩ ነው አይደል? አሁን ነው የጠራኸኝ። እኔ ምንም አውቀው ነገር የለም እኮ እንዴ። ከተቀመጥኩበት አስመጣችሁኝ እንደዛ አድርጋችሁ ምንም በማላውቀው ነገር። ጭራሽ ደግሞ አብሮ አደገን ምንድነው? እኔ እኮ ግራ እየገባኝ ነው ያለው። ምንድነው ንገረኝ እስኪ። አንተ አብሮ አደገ ብለህ ስሜን እንዳጠራሽ የፈጸምክብኝ ክደትና የሰራህብኝ ስራ ይሄ ነው ብዬ ለማውራት ራሱ ይከብደኛል። ምንድነው የምትለው አንተ? የሚለውንማ እየሰማ ነው አይደል ኤርሚያስ? ይኸውልህ እኔ ላይ እየተሰራ ያለው ጨዋታ ከዚህ በላይ እንዲቀጥል አልፈልግም ኤርሚያስ። ስለምን ጨዋታ ነው የምታወራው? ይኸውልህ ይርነቃቸውን በሚገባ ታውቀዋለህ አይደለ? አብሮ አደገ ነው እንዴት አላውቀውም? አብሮ አደገማ እንደሆነ እኮ ነግሮኛል እኮ። እና ምንድነው የነገረኝ መረጃ? ምንድነው የነገርከው? ምንድነው የምነግረው? ምንድነው የተናገርከው? ለእኔ ነገርከኝ። እያንዳንዱን ነገር ንገረው። ምንድነው የተናገርከው? ምንድነው እንዳልነግረው እስኪ ንገረኝ። እስኪ ምንድነው የማልነግረው? ምንድነው የተናገርከው? እየጠየቅኩ እኮ እኔ ምንድነው የምናገረው? ለምን አሳልፈህ እንደሰጣትስ? እሺ አንተ አይደለም እንድታሰር ያደረካት? እና ታዲያ ቢሆንስ ታዲያ ወንጀል ሰራች። ወንጀል ከሰራ ደግሞ ማንም ሰው ይታሰራል። አልሰራችም። እዚህ ወንጀል ውስጥ የከተትካት አንተ ነህ። በመቀጠል ሁለታችሁ ትጋባላችሁ፣ አብራችሁ ትኖራላችሁ። እንደማፈቅራት እንደምወዳት ለማን ነው? ለአንተ ብቻ እኮ ነው ይሄን ነገር። እና ምን ይሆነ? ምን አገባኝ ስለናንተ ፍቅር ነው ይመለከተኛል እንዴ? እንዴት እንደዚህ መጥፎ ነገር ከሰራች ድረስ አይደለም እስር ቤት ምንድነው የሰራችሁ መጥፎ ነገር? እስኪ ንገረኝ እስኪ። እኔ ስለዚህ ጉዳይ አውርተኛል ከዚህ በፊት። ይሄን ነገር ለአንተ ማስረዳት የለብህም። ይሄ ስራ ጉዳይ ነው አይደለ? ሲጀመር እዚህ ውስጥ አንተ እንዴት እንደገባ ምንድነው? አንተ ያንተ ስራ ነው። አያ ይሄ ሁሉ ጠቅላላ ስራ ይሄ ስራ የራስህ ስራ ነው። ምክንያቱም እኔ በማላቀው ነገር አምጥተህ ምንድነው ስትለኝ የነበረው አንተ ምንድነው? እስኪ ንገረኝ። ምን አልኩስ? ምን አውርተና ቃልስ ጀመር? ስለ ስራናችን ስራ ብቻ ሰርተህ ጨርስና የተደላደለ ህይወት፣ ጥሩ ገንዘብም ታገኛላችሁ፣ የተደላደለ ህይወት ትኖራላችሁ፣ ትጋባላችሁ፣ ፍቅራችሁም ይቀጥላል ብለህ ስትለን አልነበረ? ይሄን ስራ እንድሰራ ያደረከኝ አንተ ነህ። ወንጀል ውስጥም እሷ እንድትገባ
እስር ቤት ውስጥ እንድትገባ ያደረከው አንተ ነህ። ይኸውልህ አንተ ስለምትለው ነገር ማለት ነው የሰማኝ ነው። አሁን ስለምትለው ስለ ለምለም መታሰሯ ምናምንም አይመለከትም። አንተ ገብቷል እዚህ ጋር ስለናንተ ፍቅር የናንተ ህይወት እኔ አይመለከተኝም። ይኸውልህ እሺ ምን እንዳላችሁ አላውቅም፣ ግን የምር እሱን አምናችሁ ነው ታገባኝም ትላለህ አንተ አይደለ? እስኪ ዝም በል በቃ። እንዴት አንተ አይደለ እዚህ ነገር ውስጥ እኔ ከተከኝ? ምንድነው እዚህ ነገር ውስጥ የከተትኩ? አሁን እዚህ ደረጃ ስንት ጊዜያችን ነው ካወራን እናንተ እንዴ? እሺ የምር እሱን አምናችሁት ነው? ዝም በል ጋር ተረዛ አምናችሁት ነው እሱን የምር ኤርሚያስ ያወራሉን ነገር አምናችሁት ነው? ከኔ ይልቅ እየሰማኸኝ ነው አይደል? እሱም ማመን ብቻ አይደለም ኤርሚያስ፣ ይኸውልህ እሱም ማመን ብቻ አይደለም፣ ለምለምን በደንብ ጠይቂያታለሁ። ስለ ለምለም ስትነግረኝ ማለት ነው እንደሚፋቀሩና ፍቅረኛ እንደሚኖራት ይሄንን አልነገርከኝም። ምን ያገናኘዋል? ፍቅረኛ መኖሯና መረጃ መስጠቷ ምን ያገናኘዋል? መረጃ ሰጥታለች ብዬ የገዛቴን አሳልፌ ሰጠው አይደል? ይኸውልህ በሰጠኸኝ መረጃ መሰረት እኮ ያገኘሁትን መረጃ ይዤ አምኜ ብቻ መቀበል ሰው አይደለሁም። እያንዳንዱ ምርመራ ደግሞ በሚገባ አደርጋለሁ። ግልጽ ከሆነ ማለት ነው። እዚህ ቤት የተመጣው ምን ተመርምሮ ነው? እሺ የምር እነሱን አምናችሁ ነው እንደዚህ እያፋጠጣችሁኝ ያላችሁት? እኔን ቆይ እሱን አምነህ ነው የምትሰጠኝ መረጃ በአጠቃላይ ግልጽ አይደለም እያልኩ ነው ያለሁት። ከዚህ በላይ ምን ግልጽ ማስረጃ ልስጥ? ቮይሱን ሰጠው፣ ቅጂ ሰጥቻለሁ። ምንም እንድታብራራልኝ አልፈልግም ኤርሚያስ። እሺ ምን አንተኛ ላይ ነው እንዴ የምትጫወተው? እሺ ይኸውልህ እኛ ላይ ትቀልድብናለህ። ተቀልድ አይደለም አሳልፈህ እየሰጠህ ያለው አንተ ነህ። አሳልፈህ ሰጠው አንተ ነህ። ለእያንዳንዱ ነገር ተጠያቂ አይደለም። ቆይ እሱን አምናችሁ እያንዳንዱ ተጠያቂ አንተ ነህ። እሺ እኔ ያለው ተጠያቂ ምን ሆነ? በጭራሽ ልትዋሸኛት ነው አይደል? እነሱ አምናችሁ ነው እንዴ? ቆይ እየዋሸና አደጋ ውስጥ እየከተትክ ያለው አንተ ነህ። እሺ ተረጋጋ። ኤርሚያስ አንተ እኛ ላይ እንደዚህ አይነት ግፍ ትሰራለህ ብዬ በጭራሽ አላሰብኩም። ምን አይነት ጨዋታ ነው እየተጫወትክ ያለው? ምንድነው የምታገኘው ጥቅም? ከንጹሃን እንባ ምንድነው የምታገኘው ትርፍ? ምንድነው ትርፍ? ምን አይነት ጨዋታ ነው የምትጫወትብኝ? እዚህ ጋር እህትህን አሳልፈህ የሰጣት ሆን ብለህ ለራስህ ወጥመድ ስትል ነው አይደል? ምንድነው እያደረግህ ያለው? በግልጽ እንድትነግረኝ እፈልጋለሁ። ይኸውልህ በቃ እሺ አሁን እኮ ነገርኳችሁ። በቃ ቅድም ያውላ ነገር ተፈጠረ አይደል? በቃ ተጠምጄ ነው እኔም በማላውቀው መንገድ ወጥመድ ውስጥ ተጥዬ ነው እንዴ። ምን አይነት ወጥመድ? የምን ወጥመድ? ኤርሚያስ ይኸውልህ ከዚህ በኋላ ምንም አይነት ካንተ ምንም አይነት ውሸት አልፈልግም። በዚህ አጋጣሚ የአንዳችን ህይወት ከአባላችን ውስጥ አልፎ ቢሆን ኖሮ ኤርሚያስ ይኸውልህ እኔ ነበር ምገልህ። ከዚህ በኋላ ነገሮችን ደብቀህ ውስብስብ እንድታረግ አልፈቅድልህ። እያንዳንዱን ነገር በግልጽ ማትነግረኝ ከሆነ ግን አሁኑ ነው አንተ ላይ እርምጃ የምወስደው። ምን አይነት ጭካኔ ቢኖር ነው እህትን አሳልፈህ እስከ መስጠት ድረስ? እሺ በቃ ነገርኩ እኮ እኔ ተገድጄ ያመጣሁት ነው። እኔ ፈልጌ ያደረኩት ነገር የለም። በቃ ተሸውጄ ነው። ምንድነው የተገደድከው? ይኸውልህ ንገረኝ፣ በግልጽ ንገረኝ። በቃ የምትባል ልጅ አለች እና በሆነ አጋጣሚ ተገናኘን። ከዛም በኋላ ከጊዜ ወደ ጊዜ መገናኘት ጀመርን፣ ፍቅር ውስጥ ገባን። ከዛ ብቻ በቃ ሁሉም ነገር እንዳደርግ ስታደርግ የነበረችው እሷ ነች። ማለት እሷን ለማጣስል ነው ይሄን ነገር ሳደርግ የነበረው። እሷን አግብቼ እንደኖር ትፈልጋለች። እኔም ከሷ ጋር በጣም ስለማፈቅራት ከሷ ጋር ተጋብቼ መኖር ፈልጋለሁ። ስለዚህ ይሄንን ነገር እንዳደርግ በቃ እሷ ነች ሁሉም ነገር እንዳደርግ ስታደርግ የነበረችው ሁሉ ነው። ኤርሚያስ ይኸውልህ የምትሰጠኝ ታሪክ ማለት ነው እኔ የሚገባኝ እየፈጠርክ እንደምታወራ ነው። አንተን በምን አይነት መንገድ ማመን እንዳለብኝ እጅግ በጣም ግራ እየገባኝ ነው። ምንም እየፈጠርኩ አይደለም። ይኸውልህ አንደኛ እኔና ለምለም በአባት ብቻ እንደምንገናኝ ታውቃለህ። አባቴ ከሞተ ጀምሮ ደግሞ ያኔ በቃ እሷ ከመጣች ጊዜ ጀምሮ ምንም የእሷ እናት ማለት ነው ከበፊት ጀምሮ የጨቆነች ነበር፣ ስታሳድገኝ ነበር። ስለዚህ ለእሷ ያለኝ ጥላቻ አለ። በቃ ያለው ነገር ተጠቀምኩበት። ምንም ላደርግ አልችልም። እና ለምለምን
አንተ እየተበቀልካት ነበር ማለት ነው። በቀልም በለው ምንም በለው ብቻ እኔ በቃ ማድረግ የምፈልገውን አድርጌያለሁ ማለት እኔ ከባለቤቴ ከርብቃ ጋር ከጮኛዬ ጋር ተጋብቼ ኑሮ መስርቼ መኖር ነው የምፈልገው። ያ ነገር እንዲቀጥል ነው የምፈልገው። እንደዛ ነው ያደረኩት። በቃ ምን አይነት ጨካኝ ሰው ነህ ኤርሚያስ? ምን አይነት ሰው ነህ ማለት ምን አይነት ህሊና ነው ያለ? ይሄ ጭካኔ ምናምን ሆኖ አይደለም እና ምንድነው በቃ ማድረግ ነበረብኝ። እንዴ ፍቅር ነው እኮ ፍቅር አይገባም እንዴ? እሺ እንዴ ልትረዳኝ እኮ ይገባል እንዴ እንደዚህ ሆኛለሁ ብዬ ላማከረ ነው እንደሚገባው። ምን ማድረግ ነበረብኝ? እስኪ አንተ ብትሆን በእኔ ቦታ ምን ታደርጋለህ? አንተ ፍቅር የሚገባ ሰው አይደለ። አንተ ስለ ፍቅር የምታወራ ሰው አይደለ። አንተ እህትህንም አሳልፈ የሰጠ የቡድን አባሎችን አሳልፈ የሰጠ አረመኔና ጨካኝ ሰው ነው። የቡድን አባሎችን አሳልፈ ያልሰጠኝ ምንም የተጎዳ ሰው የለም በእኛ ብኩሮው ላይ አይደለም። በቃ መረጃ ነው ሲሸሽ የነበረው። ያ ነገር ደግሞ ገንዘብ ለማግኘት ነበር የጠቀመኝ። ያን ነገር ተጠቀምኩትኝ። በቃ ሌላ የፈጠርኩት ነገር የለም። እስቲ ማለት በግልጽ ነገር እኔ የማፈቅራት ሴት አለች ለሷ ስር ነው እያልከኝ ያለው? አዎ በቃ ያንን ነገር እንዳደርግ ተነግረኛለች ማለት ሁሉንም ሐሳብ ወደ አይምሮ ያመጣችሁም እሷ ነች። በቃ ያለውን ነገር በምንተዋወቅበት ሰዓት ስለ እህቴም ስለ ቤተሰቦቼም ስለ አባቴም ስለምሰራው ስራ ሁላ ሳይቀር ነገርኳት። በቃ ፍቅር ነው ምንም ላደርግ አልችልም ማለት አንተ ኤርሚያስ ማለት በግልጽ ታውቃለህ አይደል? ምኑን ነው የማውቀው? ለሶስተኛ ወገን በምንም አይነት ሁኔታ መረጃዎች አሳልፈን እንደማንሰጥ ታውቃለህ። መረጃ አይደለም የሰጠኋትኝ እኮ መጀመሪያ ላይ በምንተዋወቅበት ሰዓት ስራክ ምንድነው ስትለኝ ተይው እያልኩ ብዙ ጊዜ አሳልፋት ነበር። ግን የሆነ ሰዓት በቃ ለኔ ያላት ነገር ሪል እንደሆነ ሳቅ ምናምን ለርብቃ እያንዳንዱን መረጃ አሳልፈ ሰጣት ማለት ነው። መረጃውን እንኳን ለማሳለፍ ይሰጣት እኔ ማለት በቃ መጀመሪያ ሰሞን እየተዋወቀን ነበረ። ከዛ ስለ ስራዬ ነገርኳት ምናምን እንደዚህ ብትሰራ እንደዚህ ብታደርግ ምናምን ያለች ሁሉም ነገር ስታመቻች የነበረች እሷ ነች። በመጨረሻ ላይ ደግሞ ነገሮች እየተመረመርና እየተጣራን እንደሆነ ኤርሚያስ በቃ ከዚህ በላይ እንድትናገር አልፈልግም። ምንም የምታወራው ነገር በአጠቃላይ ምን እንደሆነ የገባህ አልመሰለኝም። አንተ እንዴት አሳልፈ ስለኛ ትሰጣለህ? የትኛው የኛ አካሄድ የኛ አሰራር ነው መረጃዎችን ለሶስተኛው ወገን አሳልፈን እንሰጥኝ? ምንድነው የምትለኝ? የምትሰጠኝ እያንዳንዱ የምታወራልኝ ነገር እኮ ካንተ የምጠብቀው አይደለም። እሺ ለኔ እኮ ብዙ ጊዜ ደጋግሜ የነገርኩ ነው። ከቅድም ጀምሮ የነገርኩ ነው። ፈልጌው ያደረኩት ነገር አይደለም። ከዛ ደግሞ አሁን የሆነ ጊዜ ላይ ደግሞ በቃ ነገሮችን ሁሉ ስታመቻች የነበረችው እሷ ነች። እየሰማኸኝ ነው? እኔ ስለምትተርክልኝ ትረካ መስማት አልፈልግም። ትረካ አይደለም እንዴ የተፈጠረው ነገር ነው እየነገርኩ ያለሁት እኮ። በቃ አሁን እንድትነግረኝ የምፈልገው ማለት ነው አንተ እንዴት ወጥመድ ውስጥ እንደገባህ ይሄን በግልጽ እንድትነግረኝ እፈልጋለሁ። እናቶ በላይ እንዴት አድርገው አንተን እንዳጠመዱ ይሄን እንድትነግረኝ እፈልጋለሁ። በሷን ያጠመዱኝ ግን ይሄን ነገር ያወኩት ደግሞ ቆይቼ ነው። በሷን ያጠመዱኝ? አዎ በርብቃ ነበር ያጠመዱኝ። ማለት በቃ ከሷ ጋር ፍቅር እንዲዘኝ ተደረገ እንዴ። ከዛ ግን ከጊዜ ወደ ኋላ እሷና እኔ ያለን ፍቅር የምር ሆነ። ለኔ ያላት ፍቅር የእውነት እንደሆነ ሳቅ በዛን ሰዓት ነው ለነሱ እንደምሰራ የሚያወኩትኝ። እሷ ለእናቱ በላይ ስለነሱም ታውቃለህ፣ ከነሱ ጋር እንደምሰራ ታውቃለህ። አንተ ውሻ አንተ ታዲ እኔ ያለው መከደ እኔ ያለው መከደ እሱ አይደለም እንደዚህ ነው። ሳሚ ከዚህ በላይ ነገሮች እንዲሄዱ አታርግ። በቃ ሳሚ ይሄን መግደል አለብን። ሳሚ ይኸውልህ መጠየቅ ያለብን ነገር እጄ ነው የምገልህ። ሳሚ ይኸውልህ እጄ እርግጠኛ ሁን እንደምገልህ እርግጠኛ ሁን። ውድ ቤተሰቦች እንግዲህ ያው እጅግ በጣም ስሜታዊ ያደረገን ጉዳይ ነው ያለው። የኛ የምንለው ሰው እየወጋንና የኛን ሁሉ ነገሮች መረጃዎች አሳልፎ እየሰጠን ያለው እንግዲህ እኛው ስር ቁጭ ብሎ እዚሁ አጠገባችን ቁጭ ብሎ መረጃዎችን እየሰጠ ኤርሚያስ ይኸውልህ ትውሻ ነው። በጭራሽ የምትረባ ሰው አይደለም። እኔንም የቡድን አባሎቼንም ሁላችንንም ነው የቀበርከን። ሁላችንንም ቀብረህናል። ለአንተ ማለት ነው ምንም እንድትናገር አልፈልግም። ለአንተ መሞት ሲያንስ ነው፣ ምንም ሲያንስ ነው። ይኸውልህ
ከዚህ በላይ ግን ማለት ነው ኤርሚያስ ይኸውልህ አልታገሰም። አሁን የምፈልገው ርብቃ ያልካትን ሴት ማግኘት ፈልጋለሁ። እሷን ለኛ አሳልፈ እንድትሰጠኝ ፈልጋለሁ። ችግር የለውም በቃ ግን እኔ አሁን በቃ ምንም ላረግ የምችለው ነገር የለም። በቃ ተጣምጄ ነው ምንም ማለት በቃ በማላውቀው ጉዳይ ነው እዚህ ውስጥ እኔ ራሴን እዚህ ውስጥ ታገኝ ራሱ በጣም ብዙ ነገር ከራሴ ጋር ተጣልቻለሁ። ይሄን ነገር ከግምት ውስጥ ታስገባ ይገባል። ምንድነው ከግምት ውስጥ ማስገባው? ኤርሚያስ ይኸውልህ ያቶ በላይን እና የአክሊሉን እያንዳንዱን የከለፍ ኃይለኛ ወንጀል ታውቃለህ አይደለ? ምን ያህል ግፍ እየሰሩ እንደሆነ በሚገባ ታውቃለህ አይደለ? ጊዜ በኋላ ነው እሷ ለነሱ እንደምሰራ ያወቅኩትኝ እንዴ። አሁን እሷን አሳልፈ እንድትሰጠኝ እፈልጋለሁ። ምንም ጊዜ ማባከን አልፈልግም። የት ነው ያለችው? አሁን እሷ እጠራታለሁ ችግር የለውም። በቃ አሁን ወንጀለኛ ነኝ የምትፈልገው ማድረግ ትችላለህ። በቃ ምንም ልል የምችለውም ላደርግ የምችለውም ነገር የለም። በቃ ተይዟል አይደለ? አንዴ ሁሉም ነገር ታውቋል። በቃ እሷም ትምጣ። በቃ ሁሉም ነገር እንትን ይበል። አቶ በላይን መያዝ የምትፈልግ ከሆነ ይያዙ፣ ግን እባክህን እሷ እንዳትጎዳት። ማለት እንዳትጎዳት ማለት በቃ ርብቃን እንዳትጎዳብኝ። ስለዚህ ስለሷ ስለምታስብ ስለሷ ስለምትቆረቆር እሷን ነፃ እንድናረግለት ትፈልጋለህ እያልከኝ ያለው ይሄንን ነው? ያንስ ያንን ብቻ አድርግልኝ በቃ። አሁን እሷ መታ እና አቶ በላይ የት እንዳሉ እንድትናገር አደርጋለሁ። በቃ ግን እባክህን እሷ እንድትጎዳብኝ አልፈልግም። በቃ ለርብቃ እያንዳንዱን ነገር ለኛ አሳልፋ እንድትሰጠን እፈልጋለሁ። ለዚህ ደግሞ ምንም አይነት ጊዜ የለኝም። ላደረጋችሁት ወንጀልም ሆነ ቅጣት ግን ህጋዊ ቅጣት ይጠብቃችኋል ኤርሚያስ። ስለዚህ በምን አይነት መንገድ ነው ቆይ አሁን እኔ እናንተ እንድታምኑኝ ለማስረጃም እንዲሆናችሁ እሷን ልጥራትና በቃ እዚሁ የምታወራውም ነገር ሁሉም ነገር ያዙ እናንተ። ግን እባክህን በቃ እሷ ብቻ እንዳትጎዳብኝ ይሄን ነገር ብቻ አድርግልኝ። እሺ መለምን ይሄንን ነው በቃ። ይኸውልህ ማግኘት ያለብንም መረጃ አግኝተን አጣርተን ምንወስነው ውሳኔ እስከሌለ ድረስ ምንም ልልህ አልችልም። እሺ አሁን ስልኬን አስመጣልኝ። ወስዳችሁታል አይደል? ተቀበልልኝና ልደውልለት። ጥሩ እሺ፣ ስልኩ እንዲመጣ አድርጉልኝ።